በኢትዮጵያ የአሜሪካ ኤምባሲ ፐብሊክ ዲፕሎማሲ ካውንስለር አድሪያን ኦትዝማን የብዝሃነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅትን የሥራ እንቅስቃሴ ተመልክተዋል። በ48 የብሔር ብሔረሰቦች ቋንቋ አስተማሪና አዝናኝ መረጃዎችን ለህብረተሰቡ እያደረሰ የሚገኘው የደቡብ ሬዲዮና ቴሌቪዥን ድርጅት የሥራ እንቅስቃሴ የተመለከቱት የፐብሊክ ዲፕሎማሲ ካውንስለሯ ከድርጅቱ ዋና ሥራ አስፈጻሚ አቶ ዘላለም ገነሞ እንዲሁም ከማኔጅመንት አባላት ጋርም ፍሬያማ ውይይት አካሂደዋል። በድርጅቱ የቴሌቪዥንና የሬዲዮ ማሰራጫ ጣቢያዎች እንዲሁም የተለያዩ የስርጭት ሲስተሞችን ምልከታ ያደረጉት አድሪያን ኦትዝማን ድርጅቱ በበርካታ ቋንቋዎች ለህዝብ መረጃ እያደረሰበት ያለው መንገድ እጅግ የሚያስደስት ስለመሆኑ ተናግረዋል። Everything that this amazing organization is doing, I'm very impressed with the number of languages that you cover. የደቡብ ሬዲዮና ቴሌቪዥን ድርጅት መረጃ ለህብረተሰቡ የሚያደርስበት ሁኔታ በጣም አስደስቶኛል። በተለይ በበርካታ ብሔረሰብ ቋንቋዎች መረጃ እንዲደርስ የምታደርጉበት መንገድ አስገርሞኛል። የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ሥራ አስፈጻሚ አቶ ዘላለም ገነሞ በርካታ ብሔር ብሔረሰቦች በአፍ መፍቻ ቋንቋቸው መረጃ እንዲያገኙ የተሰራው ሥራ በተሞክሮነት ሊወሰዱ የሚችሉ መሆናቸውን መወያየታቸው ነው ያስታወቁት። እንግዲህ ዛሬ የአሜሪካን ኤምባሲ እንግዶች ከተቋማችን ማኔጅመንት አካላት ጋር እንደዚሁም ደግሞ የተቋማችንን የስራ ክፍሎችን የሬዲዮ ማሰራጫ ጣቢያ፣ የቴሌቪዥን ማሰራጫ ጣቢያ እንዲሁም የተለያዩ ሲስተሞችን ጉብኝት አድርጓል። የደቡብ ሬዲዮና ቴሌቪዥን ድርጅት ያለውን አቅም እምቅ አቅም በተለይ ደግሞ ብዝሃነትን ማዕከል አድርጎ ብዝሃ ቋንቋዎችን ወደ ሚዲያ በማምጣት ባሳያቸው አፈጻጸሞች በሚሰራቸው ስራዎች ሁሉንም ድምጾችን ወደ ሚዲያ ማምጣት በመቻሉ በሬዲዮም በቴሌቪዥን በሚሰራቸው ስራዎች የተሻለ ተሞክሮ ያገኙበትና ይህን ተሞክሮ ወደ ሌሎች ማስፋፋት በሚቻልበት ሁኔታ ላይ ከኛ ጋር ምክክር አድርጓል ማለት ነው። ኤምባሲው ከድርጅቱ ጋር በተለያዩ ጊዜያት አብሮ እንደሚሰራ የተናገሩት ዋና ሥራ አስፈጻሚው ለባለሙያዎች ስልጠናዎች በመስጠት በሰው ኃይል አቅም ግንባታና ሚዲያውን ማገዝ በሚችሉበት መንገድ ሁሉ በትብብር እየተሰራ ነው። በቀጣይም ተጠናክሮ እንደሚቀጥል ገልጸዋል። በቀጣይ ከተቋማችን ጋር ለመስራት ያላቸውን ኮሚትሜንት ገልጸዋል። ኮሚትሜንታቸው ምንድነው? በስልጠናዎችን ለባለሙያዎቻችን የስልጠና አማራጮችን ለመስጠት እንደዚሁ ደግሞ በተለያዩ ይዘቶች ላይ እንደዚሁ የአቅም ግንባታ ስልጠናዎች ለመስጠት ብዝሃነትን የተመለከቱ ጉዳዮች ላይ በጋራ ለመስራት እንደዚሁ ደግሞ ብዝሃ ቋንቋዎችን በሚዲያ ላይ በምንሰራቸው በአጠቃላይ ስርጭቶቻችን ላይ በጣም ደስተኞች መሆናቸውን ገልጸውልናል። ኤምባሲው በተቋሙ ያሉ ውስንነቶችም ለመፍታት ያለመ ውይይት ማድረጋቸው እንዲሁም ከቴክኖሎጂ አንጻርም ከይዘት ስራዎችም አንጻር ያሉን ክፍተቶችን በጋራ አይተው በጋራ ለመተጋገዝና ለማገዝ ተቋሙን የበለጠ ለመደገፍ ማዕከል ያደረገ የጉብኝት ነው ዛሬ። እነሱም ባገኟቸው ጉዳዮች በጣም ደስተኞች ናቸው። በትብብር ለመስራት ያላቸውን ቁርጠኝነት ያላቸውን ፍላጎት ገልጸውልናል። እኛም እንደ ተቋም ከነሱ ጋር በጋራ ለመስራት የተለያዩ የሙያ ስልጠናዎችን የአቅም ግንባታ ስልጠናዎችን ለማግኘትና በጋራ ለመስራት እኛም ያለንን ቁርጠኝነት ለነሱ ገልጸናል። በቀጣይ በተለያየ መንገድ ተቋማችን እንደሚደግፉ በጋራ በትብብር እንደሚሰሩ ይሄን ያላቸው እምነትና እንደዚሁ ደግሞ ቁርጠኝነታቸውን ገልጸዋል ማለት ነው።